ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ጉዳዮች እንግዲህ ሊቨርፑል አንድ የቀድሞ የኤቨርተን ተጫዋችን እየተከታተለ ይገኛል። እንደዚሁም የርገን ክሎፕ ከድሉ በኋላ ያስተላለፉት መልእክት አለ፣ እሱን የምንመለከት ይሆናል። በተጨማሪም ደግሞ ሊቨርፑል የሞናኮን ተጫዋች እየተከታተለ ይገኛል ይለናል ዘገቦች። እነዚህ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። እንደሚታወቀው እንግዲህ እሁድ ዕለት ምሽት 12 ሰዓት ተኩል ላይ በተደረገ ጨዋታ ሊቨርፑል ቶተንሃምን 5-1 በሆነ ውጤት በማሸነፍ የ2024-25 የፕሪሚየር ሊጉን ዋንጫ ማሳካቱ አይዘነጋም። ከዛ በኋላም እንግዲህ የተለያዩ መልእክቶች እየተላለፉ ነበር። አሁን ደግሞ የርገን ክሎፕም እንግዲህ በዛ ዙሪያ አስተያየት ሰጥተዋል ወይ መልእክታቸውን አስተላልፈዋል። በዚህ መልእክታቸው ምንድነው ያሉት? ባለፈው ነገር በጣም ደስተኛ ነኝ፣ ክብር ይሰማኛል። አሁን ባለውም በጣም ደስተኛ ነኝ፣ በሚመጣውም ነገር ደግሞ ተስፋ አለኝ ብለዋል። ይህንንም እንግዲህ የራሳቸውንም አሁንም ያለውን ያሰልጣኝ አርነ ስሎትም ቀጣይም የሊቨርፑል እጣ ፈንታንም እንግዲህ የዳሰሱበት ሁኔታ ነው ያለው። ምክንያቱም ባለፉት አመታት እንግዲህ የርገን ክሎፕ ወደ ሊቨርፑል ከመጡ በኋላ እንግዲህ ሁሉንም ዋንጫዎች ማሳካት ይችላል። የፕሪሚየር ሊጉንም ዋንጫ እንግዲህ አንድ ጊዜ ማሳካት ይችላል። የተለያዩ አጋጣሚዎች ላይ ደግሞ ከማንቸስተር ሲቲ ጋር እንግዲህ አንገት ለአንገት ተናንቀው ነው የጨረሱት። በ97 ነጥብ ሁለተኛ ወጥተዋል። እንደዚሁም በ92 ነጥብ ሁለተኛ ወጥቷልና ምናልባትም እንግዲህ ማንቸስተር ሲቲ ወይም ፔፕ ጋርዲዮላ ማንቸስተር ሲቲን ይዞት ባይሆን ኖሮ ምናልባትም ሊቨርፑል 3-4 ዋንጫዎችን የሚያሳካበት እድልም ይኖረው ነበር። ነገር ግን እንደዛም ሆኖ ግን ባለፈው ነገር በሊቨርፑል ቆይታዬ በጣም ደስተኛ ነኝ፣ ክብር ይሰማኛል፣ ለተሰጠኝም ክብር እንዳለ አመሰግናለሁ ብሏል። በአሁኑም ደግሞ አሰልጣኝ አርነ ስሎት እንግዲህ በያዙት ቲምም እንግዲህ በጣም ደስተኛ ነኝ ብሏል። በርግጥ ይሄ ቲም የአርነ ስሎት ብቻ አይደለም፣ ሙሉ ለሙሉ በሚባል መልኩ እንግዲህ የርገን ክሎፕ ነው ይሄንን ቲም ገንብቶት የሄደው ከኬዛ በስተቀር ማለት ነው። አምና እንግዲህ አዳዲስ የመሃል ተጫዋቾችን በተለይ አዳዲስ ተጫዋቾችን በማምጣት ጥሩ የሚባል ደረጃ ማድረስ ችለው ነበር የርገን ክሎፕ። አንድ ወር እስከሚቀረው ድረስ ፕሪሚየር ሊጉ ሊጠናቀቅ 4-5 ጨዋታዎች እስከሚቀሩት ድረስ ራሱ ሊቨርፑል ፕሪሚየር ሊጉን እየመራ ነበር። ከዛ በኋላ ግን ወደ ታች በመውረድ እንግዲህ 3ኛ ደረጃ ላይ ማጠናቀቅ ችሏልና ሊቨርፑል አምናም ራሱ ዋንጫውን የማሳካትም እድልም ነበረው። እንደዛም ቢሆን ግን የርገን ክሎፕ ጥሩ የሚባልን ቲም ትተው ነው እንግዲህ ለአሰልጣኝ አርነ ስሎት የወጡት እና አሰልጣኝ አርነ ስሎትም እንግዲህ ይሄንን ተቀበለው ዘንድሮ የፕሪሚየር ሊጉን ዋንጫን ሊያሳኩ ችሏልና በዚህም በጣም ደስተኛ ነኝ ብለዋል። እና በሚመጡት አመታትም እንግዲህ በአሰልጣኝ አርነ ስሎት ስርም እንግዲህ ሊቨርፑል በጣም ብሩህ ተስፋ አለው ብለዋል። በዚህም ደስተኛ ነኝ ብለዋል። እንግዲህ እንደሚታወቀው ጨዋታው ከተጠናቀቀ በኋላ አሰልጣኝ አርነ ስሎት የርገን ክሎፕን ስም እየጠሩ ሲዘምሩ ተስተውሏል። ይሄም ማለት እንግዲህ በየርገን ክሎፕና በአሰልጣኝ አርነ ስሎት መካከል እንግዲህ በጣም ጥሩ የሚባል ግንኙነት እንዳለ ነው። ከዚህ በፊትም እንግዲህ ደጋግሞ ሲናገሩ ነበር። በመሐልም እየተደዋወለን እናወራለን፣ እንደዚሁም ደግሞ ወደዚህ ከመጣ በኋላም በተደጋጋሚ ስናወራ ነበር። በአጫውት በተለያዩ ነገሮች ዙሪያ እንግዲህ ስናወራ ነበርና በዛም እንግዲህ ጠቅሞኛል ብሏልና አሁን እንግዲህ አመስግነውታል። ሌላኛው ምን መለከተው ዋንጫው ማንሳት ስነ ስርዓት ከተመለከተን አይቀር እንግዲህ ሁለት ተጫዋቾች የመጀመሪያው ተጫዋቾች መሆን ይችላል ለሀገራቸው የፕሪሚየር ሊጉን ዋንጫ በማሳካት። እነዚህም ተጫዋቾች እንግዲህ አንደኛው ሳቡዝላይ ነው። ሳቡዝላይ እንግዲህ ለሃንጋሪ የመጀመሪያው ተጫዋቹ ሆኗል ፕሪሚየር ሊጉን በማሳካት። እንደዚሁም ደግሞ ሲሚካስን በተመሳሳይ መልኩ የመጀመሪያው ግሪካዊ ተጫዋች መሆን ይችላል ይሄንን ፕሪሚየር ሊግ በማሳካት። ከዚህ በፊትም እንደነገርኳችሁ ደግሞ ቨርጂል ቫን ዳይክ ኔዘርላንዳዊ ሆኖ አምበል ሆኖ የፕሪሚየር ሊጉን ዋንጫ ያሳካ የመጀመሪያው ተጫዋች መሆን ይችላል። እንደዚሁም ደግሞ አሰልጣኝ አርነ ስሎትም የመጀመሪያው ኔዘርላንዳዊ አሰልጣኝ ሆኗል ፕሪሚየር ሊግን በማንሳትና እነዚህ አራት ተጫዋቾች እንግዲህ አዲስ ታሪክ ማስመዝገብ ችለዋል። ይሄም እንግዲህ በጣም ትልቅ ታሪክ ነው። ምክንያቱም ፕሪሚየር ሊግን የሚያክል ነገር ማንሳት ማለት በጣም ብዙ ትርጉም ነው ያለው። ስቲል እስካሁን ድረስ እንግዲህ የደስታው ድባብ አልወረደም። በተለይ ደግሞ በሊቨርፑል ከተማ ውስጥ ምናልባትም ከዚህ በኋላ እንግዲህ ፕሪሚየር ሊጉ ተጠናቆ ፓሬዱም ተዘጋጅቶ ከተጠናቀቀ በኋላ ድረስ እንግዲህ ይሄም የደስታ ድባብ የሚቀንስ አይመስልም። ምክንያቱም እንግዲህ ከብዙ አመት በኋላ በአንፊልድ የተገኘ ድል ነው። እንደሚታወቀው 2019-20 ላይ በኮቪድ ምክንያት ብዙ ድል መከበር አልቻለምና አሁን ላይ እንግዲህ ይሄንን ድል ተጠቅሞ በደመቀ ሁኔታ እያከበሩት ይገኛሉና ከዚህ በኋላም እንግዲህ የተለያዩ ነገሮች በዚህ ዙሪያ መስማታችን አይቀርም። እነዛን ስንሰማ ደግሞ ወደ እናንተ የምናመጣ ይሆናል። በቀጣይ የምናየው ደግሞ ሌኪፕ ይዞት የወጣውን ዘገባ ይሆናል። ሌኪፕ በዘገባው እንግዲህ ሊቨርፑል አንድ የሞናኮን ተጫዋች እየተከታተለ ይገኛል ይለናል። ይህም ተጫዋች እንግዲህ የ20 አመቱ ኤሊስ ቤንሳግር የተባለው ተጫዋች ነው። ይህ ተጫዋች እንግዲህ በሞናኮ የሚገኝ ተጫዋች ነው። በዛም እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ይገኛል። ይህ ተጫዋች እንግዲህ በዋነኝነት የሚጫወተው
በግራ ክንፍ ላይ ነው የሚጫወተው በነ ሉዊስ ዲያዝ እና በነ ኮዲ ጋክፖ በኩል ማለት ነው በርግጥ እዛ ቦታ ላይ ብቻ አይደለም የሚጫወተው እንደ 10 ቁጥር ሆኖ መጫወት ይችላል እንደዚሁም ደግሞ 9 ቁጥር ቦታ ላይ ሆኖ መጫወት የሚችል ተጫዋች ነው ዘንድሮም እንግዲህ ሊግ 30 ጨዋታዎችን ማድረግ ይችላል ለሞናኮ በእነዚህ 30 ጨዋታዎች እንግዲህ 6 ግብና 3 አሲስት ማስመዝገብ የቻለ ተጫዋች ነውና ሊቨርፑሎች እንግዲህ ይሄንን ተጫዋች እየተከታተሉት ነው የሚገኘው ነው እየተባለ የሚገኘው በዚህ ሰዓት እንግዲህ በየ90 ደቂቃው 4.16 ሹቶችን እየሾተ ያለ ተጫዋች ነው ገና ወጣት የሚባል ነው ገና 20 አመቱ ነውና ባለ ብዙ ተስፈኛ ተጫዋች ከሚባሉ ተጫዋቾች መካከልም እንግዲህ አንደኛው ነው ለዛም ነው እንግዲህ ሊቨርፑሎች እየተከታተሉት የሚገኙት በርግጥ ይሄ ልጅ እንግዲህ ሊቨርፑሎች እናስፈርም ካሉ ራሱ ውድ የሚባል አይደለም ወደ 30 ሚሊዮን የሚጠጋ ክፍያ ብቻ ነው የሚከፈልበት ይሄንን ተጫዋች ለማምጣት ነው እየተባለ የሚገኙና ሊቨርፑሎች እንግዲህ በዋነኝነት እየተከታተሉት ያሉት ምናልባትም ከሊቨርፑል በዛ በግራ ክንፍ ላይ የሚጫወት አንድ ተጫዋች የሚለቅ ከሆነ ብቻ ነው እንደሚታወቀው እንግዲህ ሰሞኑን ያለፉት ጥቂት ወራቶች እንግዲህ ሉዊስ ዲያዝ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር ከነ ባርሴሎና ጋር እንደዚሁም ከሳውዲ ክለቦች ጋር ስሙ እየተያያዘ ነበርና ከሊቨርፑል የሚለቅ ከሆነ ይህ ተጫዋች እንግዲህ ምናልባትም ይህንን ቤን ሳግሪን እሱን ለመተካት ሊጠቀም የሚችልበት ሁኔታ አለ ነው ተብሎ የሚጠበቀው በተለይ በዋነኝነት እንግዲህ ያንን ቦታ ይሸፍናል ተብሎ የሚጠበቀው ኮዲ ጋክፖ ነው ለኮዲ ጋክፖ ደግሞ ምትክ ተጫዋች ሊመጣ የሚችልበት ቻንስ አለ በርግጥ አንዳንድ መረጃዎች ዛሬ ላይ ይወጡ ያሉት ምንድነው ሉዊስ ዲያዝ በሊቨርፑል የመቆየት ቻንሱ በጣም የሰፋ ነው እየተባለ ያለው እንደሚታወቀው ሉዊስ ዲያዝም እንግዲህ በኮንትራቱ ላይ 2 አመት ብቻ ነው የቀረው ሊቨርፑሎችም ኮንትራት አቅርበውለት ነገር ግን እስካሁን ድረስ አልተፈረመምና በቅርቡ ንግግሮችን ሊጀምሩ ይችላሉ ተብሎ ነው የሚጠበቀውና ምናልባትም እንግዲህ በሊቨርፑል ያለውን ቆይታ ሊያራዝም የሚችልበት ሁኔታ አለ የሚለቅ ከሆነ ግን እዛ ቦታ ላይ ሊተኩ ከሚችሉ ተጫዋቾች መካከልም እንግዲህ በእይታ ውስጥ የገባው አንደኛው ይህ ተጫዋች ነው እየተባለ የሚገኘው ይህ ተጫዋች ምን ያህል ጥሩ ነው የሚለው ነገር እኔ በግሌ ይሄንን ተጫዋች አልተመለከትኩትም የፈረንሳይ ሊግን ብዙም አንመለከተውም ቻምፒየንስ ሊግ ላይም ደግሞ ከትልልቅ ቲሞች ጋር እስካሁን ስላልደረሳቸው ዘንድሮ ማለት ነው ያን ያህል ልናየው አልቻለም በዚህ ተጫዋች ፈረንሳይ ሊግ የሚያይ ካለ እንግዲህ በዚህ ተጫዋች ዙሪያ ያላችሁን አስተያየት እዚህ ኮሜንት ሴክሽን ላይ ልትሰጡን ትችላላችሁ ያን ያህል እስካሁን ድረስ ስላልተከታተልነው ነው ነገር ግን ለኢኪፕ በዘገባው ግን ሊቨርፑሎች እየተከታተሉት ነው የሚገኘው ብለዋል ሌላኛው በመጨረሻ የምንመለከተው ጉዳይ ደግሞ ሊቨርፑል አንድ የቀድሞ የኤቨርተን ተጫዋችን እየተከታተለ ይገኛል ይለናል ይህንን ዘገባ ይዞት የወጣው ደግሞ ካች ኦፍሳይድ ነው ካች ኦፍሳይድ በዘገባው እንግዲህ ሊቨርፑሎች የአትላንታውን ተጫዋች የሆነውን ሉክማንን እየተከታተሉት ይገኛሉ ብሏል በርግጥ ሊቨርፑሎች ብቻ አይደለም ይሄንን ተጫዋች እየተከታተሉት የሚገኙት እነ ባርሴሎና ጁቬንቱስ ቼልሲ ማንቸስተር ዩናይትድ ኒውካስል አርሰናል ይሄንን ተጫዋች እየተከታተሉት ነው የሚገኘው እያለን ይገኛል ሉክማን እንግዲህ በኤቨርተን 3 አመታትን መቆየት ይችላል በእነዚህ 3 ሲዝን ቆይተው እንግዲህ 44 ጨዋታዎችን ማድረግ ሲችል 4 ጎልና 3 አሲስት ማስመዝገብ ብቻ ነው የቻለው ከዛ በኋላም እንግዲህ ወደ ሌፕዚንግ ተሽጧል ከሌፕዚንግም እንግዲህ 2 አመታትን በውሰት መቆየት ይችላል ለፉልሃምና ለሌስተር ቆይታ አድርጓል ከዛ በኋላ ነው እንግዲህ ወደ አትላንታ መሄድ የቻለው በአትላንታም እንግዲህ 115 ጨዋታዎችን አድርጎ 71 የጎል ኢንቮልቭመንት ማድረግ ይችላል የጎል ተሳትፎ ማድረግ የቻለ ተጫዋች ነው ጥሩ የሚባል እንቅስቃሴን ያደረገ ነው የሚገኘው ዘንድሮም እንግዲህ በ28 የሴሪ ኤ ጨዋታዎች እንግዲህ 13 ግብና 5 አሲስት ማስመዝገብ የቻለ ተጫዋች ነው በተጨማሪም የዚህ ተጫዋች ጥቅሙ እንግዲህ 3 ቦታዎችን ከቨር ማድረግ የሚችል ተጫዋች ነው በቀኝም በግራ ክንፍ መጫወት ይችላል እንደዚሁም ደግሞ እንደ ተደራቢ አጥቂም ሆኖ መጫወት የሚችል ተጫዋች ነውና ምናልባትም እንግዲህ አሰልጣኝ አርነ ስሎት ለሚፈልጉት አጫወት መሆን የሚችል ተጫዋች ነው ስለዚህ እሱን አምጥቶ እንግዲህ ሁሉንም ቦታዎች እንዲጫወት ማድረግ የሚቻልበት ሁኔታ አለ ነገር ግን ከሊቨርፑል የሚለቀው ማን ነው የሚለው ነገር ግን እዚህ ላይ ትልቅ ውሳኔ ይወስናል በተጨማሪም ደግሞ ሲመጣ ሴቱ ጋር እንዲጫወት ተብሎ ነው የሚመጣው የሚለው ነገር ይወስናል በርግጥ ይሄ ተጫዋች እንግዲህ በዋነኝነት የሚጫወተው እንደ ተደራቢ አጥቂ ሆኖ ነው ምናልባትም እንግዲህ ከጆታ ጋር የሚመሳሰል አጫወት ሊኖረው የሚችልበት ሁኔታ አለ ነገር ግን ሊቨርፑሎች እንግዲህ ምናልባት ጆታን የሚሸጡ ከሆነ ይሄን ተጫዋች ሊያመጡ የሚችሉበት ቻንስ ሊኖር ይችላል ነገር ግን ጆታ ማይወጣ ከሆነ ግን ትክክለኛ 9 ቁጥር ነው እዛ ቦታ ላይ የሚፈልጉትና ምናልባት እንግዲህ ይሄን ተጫዋች እዛ ቦታ ላይ ይጫወታል ብለው ተመራጭ ላይ ያደርጉ የሚችልበት ሁኔታ አለ በተጨማሪም እንግዲህ ይህ ተጫዋች እንግዲህ በአሁን ሰዓት በገበያ ላይ የሚታመነው ወደ 60 ሚሊዮን ዩሮ አካባቢ ያወጣል ተብሎ ነው ነገር ግን ደግሞ በአትላንታ የሚያቆየው ኮንትራት እንግዲህ ሊያበቃ
ትንሽ ጊዜ ብቻ ነው የቀረው 2027 ላይ የሚያበቃ ይሆናልና ይህም የኮንትራት ጉዳይ እንግዲህ ያለውን የሂሳቡን ነገር ሊቀንስ የሚችልበት ሁኔታ ሊፈጠር የሚችልበት አጋጣሚዎች አሉ በርግጥ 60 ሚሊዮን ዩሮ በጣም ውድ የሚባል አይደለም በተለይ ደግሞ ባውን ሰዓት ላይ ካለው የገበያ አንፃር ስንመለከተው ለምሳሌ እንግዲህ ኬርኬዝ እስከ 45 ሚሊዮን ፓውንድ ነው እየተጠየቀበት ያለው ይሄ ማለት እንግዲህ ወደ 50 ሚሊዮን ዩሮ አካባቢ የሚደርስ ማለት ነው እና ያንን ስታስቡት እንግዲህ ለአጥቂ ደግሞ ከዚህ በላይ ነው የሚከፈለው በዚህ ሰዓት ላይ አሁን ለምሳሌ እነ ሴስኮን ብንመለከቱ ከዚህ በላይ ነው እየተጠየቁ ያሉት ኢኬቴክ እንኳን እስከ 100 ሚሊዮን ዩሮ ድረስ ሊጠይቁ ይችላሉ እየተባለ ለሚገኘው የኢሳክን ምናየው ነገር ነውና ከዛ አንግል ስንመለከተው እንግዲህ 60 ሚሊዮን ዩሮ ያን ያህል ውድ ላይሆን የሚችልበት ሁኔታ አለ ነገር ግን ደግሞ ሊቨርፑሎች ይሄንን እንደ ዋነኛ ታርጌታቸው አድርገው ዋነኛ ኢላማቸው አድርገው ይዘውታል የሚለው ነገር ግን በጣም ትልቅ ጥያቄ ነው የሚሆነው በእናንተ አስተያየት እንግዲህ ይሄ ተጫዋች በዋነኝነት ሊቨርፑሎች ይፈልጉታል ወይ ብላችሁ ታስባላችሁ የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ለአሁን እዚህ ላይ አበቃው ቻው